የኢራኑ እስላማዊ የበላይ መሪ አያቶላህ አሊ ካሚኒ መገደላቸው በመካከለኛው ምስራቅ ትልቅ መዘዝ ይዞ እንደሚመጣ ተጠቆመ። በደም የታተመው የሽርካ ሰማዕትነት የንጹሃን እልቂትና የቤተ መቅደስ እንባ ምስራቅ አርሲን በድጋሜ ማጥለቅለቁ ተሰማ። የኢራኑ እስላማዊ የበላይ መሪ አያቶላህ አሊ ካሚኒ መገደላቸው በመካከለኛው ምስራቅ ትልቅ መዘዝ ይዞ እንደሚመጣ ተጠቆመ። በመካከለኛው ምስራቅ የፖለቲካና የጦርነት ታሪክ ውስጥ ታይቶ የማይታወቅና ዓለምን በድንጋጤ ማዕበል የመታ ክስተት ተስተናግዷል። የዓለምን የዜና አውታሮች ከተለመደው የዜና ስርጭታቸው አስወጥቶ አስቸኳይ ሰበር ዜናዎችን እንዲያስተጋቡ ያስገድደው ይህ ክስተት የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላህ አሊ ካሚኒ በድንገተኛና በተቀናጀ የአሜሪካና እስራኤል ጥቃት ሕይወታቸው ማለፉ የኢራን ብሎም የምዕራቡ ዓለም መገናኛ ብዙሃን ማረጋገጣቸው ነበር። Israel has kept tight restrictions on information about Iranian strikes, but the damage at Beit Shemesh was too much for secrets. ዜና እንደተሰማ በቴህራን ጎዳናዎች ላይ የተደባለቀ ስሜት በዋሽንግተንና በቴል አቪቭ የድል አድራጊነት መንፈስ እንዲሁም በመላው የመካከለኛው ምስራቅ ቀጠና ከፍተኛ የጦርነት ስጋትና ውጥረት ነግሷል። ነገሩ የጀመረው ቅዳሜ ጠዋት ላይ ሲሆን አሜሪካና እስራኤል በጋራ ባካሄዱትና ኦፕሬሽን ላይንስ ሮር ወይም የአንበሳው ጩኸት በተሰኘው መጠነ ሰፊ ወታደራዊ ዘመቻ በቴህራን እምብርት የሚገኙንና እጅግ ጥብቅ ጥበቃ የሚደረግለትን የካሚኒ መኖሪያና የመከላከያ ምክር ቤት ቅጥር ግቢ ኢላማ አድርገውም ነበር። የኢራን መንግስት ቴሌቪዥን ለህዝብ ባስተላለፈው መርዶ የታላቋ ኢራን ብሔር ሆይ የተከበሩት መሪያችንና የእስላማዊ ኡማ ግንባር ቀደም ጠባቂ የሆኑት አያቶላህ አሊ ካሚኒ በዚህ በተቀደሰው የረመዳን ወር የሰማዕትነት ጣፋጭ ጽዋ ጠጥተው ወደ ከፍተኛው የሰማይ ስፍራ አድርገዋል ሲል በከፍተኛ ሀዘንና ሰበር ዜና አውጇል። የአዋጅ ከመነገሩ ሰዓታት በፊት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ በታሪክ ውስጥ እጅግ ክፉ ከሚባሉ ሰዎች አንዱ ነው ሲሉ የጠሩት ካሚኒ መገደሉን በይፋ አረጋግጠውም ነበር። ትራምፕ በንግግራቸው ላይ እንዳሰመሩበት የጥቃት ለአሜሪካውያን ብቻ ሳይሆን በካሚኒ አገዛዝ ለተገደሉና ለተሰቃዩ የብዙ ሀገራት ዜጎች ፍትህ የተሰጠበት ቀን ነው በማለት ገልጸውታል። አያይዘውም የኢራን መሪ እጅግ ዘመናዊ ከሆነውና የአሜሪካና የእስራኤል ስለላና የመከታተያ ቴክኖሎጂ ለማምለጥ የነበረው ድል ዝግ እንደነበርና ከእስራኤል ጋር በቅርበት በመስራት ማንም ሊያመልጠው የማይችል እርምጃ መውሰዱንም ተናግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ለ47 ዓመታት ሞት ለእስራኤል ሞት ለአሜሪካ እያለ ሲዝት የነበረው የአያቶላህ አገዛዝ ማብቂያው ላይ መድረሱን በድል አድራጊነት ስሜት አብስረዋል። የጨካኝ አምባገነን ለ3 አስርት ዓመታት ተኩል በመላው ዓለም ሽብርን ሲነዛ የራሱን ህዝብ ሲያደይና የእስራኤልን ጥፋት ሲያጠነጥን ኖሯል ያሉት ኔታንያሁ ዛሬ ያዕቅድ አብሮት መቀበሩና ኔታንያሁ ይህንን እርምጃ የሰው ልጆችን ሰላም ለማረጋገጥና የህልውና ስጋትን ለመቀልበስ የተወሰደ ወሳኝ እርምጃ ሲሉ አሞካሽተውታል። ጥቃቱ የተፈጸመው ካሚኒ ከከፍተኛ የጦር መኮንኖችና አማካሪዎች ጋር በቴህራን በሚገኝ ሚስጥራዊ ስፍራ ስብሰባ ላይ በነበሩበት ወቅት መሆኑን የመረጃ ምንጮች ጠቁመዋል። የአሜሪካና የእስራኤል መረጃ ተቋማት ይህንን አጋጣሚ በመጠቀም የቀዶ ጥገና በሚመስል ትክክለኛነት ከ500 በላይ የጦር መሳሪያዎችንና 30 ግዙፍ ቦምቦችን በመጠቀም በቴህራን የሚገኘውን ይህንን ግቢ ወደ ፍርስራሽነት ቀይረውታል። በዚህ ጥቃት ከካሚኒ በተጨማሪ የኢራን አብዮታዊ ዘበኞች አዛዥ፣ የመከላከያ ሚኒስትሩና ሌሎች ቁልፍ የደህንነትና የፖለቲካ ሰዎች ህይወት ማለፉም ተዘግቧል። እንዲያውም አንድ ዘገባ የካሚኒ ቤተሰቦች ማለትም ልጃቸውና የልጅ ልጆቻቸው በጥቃቱ ሰለባ መሆናቸውን ቢገልጹም የተጣረሱ መረጃዎች እየወጡ በመሆኑ ሁኔታው ግልጽ አልነበረም። የኢራን ብሔራዊ መከላከያ ምክር ቤት ስብሰባ ላይ ያለ በተፈጸመ የአየር ጥቃት የሀገሪቱ የጦር ኃይሎች ጠቅላይ ኢታማዦር ሹምና የመከላከያ ሚኒስትሩ መገደላቸውን የኢራን መንግስት ሚዲያዎች አረጋግጠዋል። በጥቃቱ ከተገደሉት ከፍተኛ አመራሮች ውስጥ ጀነራል አብዱራሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል አዚዝ ናሲር ዛዴ፣ የኢራን መከላከያ ሚኒስትር አሊ ሻምካኒ፣ የኢራን መከላከያ ምክር ቤት ጸሐፊና ከፍተኛ የደህንነት አማካሪ ይገኙበታል። ይህ ጥቃት የተፈጸመው የኢራን ከፍተኛ የደህንነትና የመከላከያ ምክር ቤት ባደረገው አስቸኳይ ስብሰባ ላይ እንደነበር ተገልጿል።
ጥቃቱ የተፈጸመው የሀገሪቱ ከፍተኛ መሪ አያቶላ አሊ ካሜኒ መገደላቸው ከተረጋገጠ ከጥቂት ሰዓታት በኋላም ነው። የእነዚህ ከፍተኛ ወታደራዊ መኮንኖች መገደል በኢራን ወታደራዊ መዋቅር ላይ ትልቅ ክፍተት የሚፈጥር ሲሆን ቀጠናዊ ውጥረቱንም ይበልጥ አባብሶታል። በአሜሪካና እስራኤል ጥምር ጥቃት የተገደሉትን የኢራኑን የበላይ መሪ አያቶላ አሊ ካሜኒ ሞት ተከትሎ በደቡባዊ ኢራን የሚገኙ ወጣቶች የመሪውን ሐውልት ሲያፈርሱ መታየታቸውም ፎክስ ኒውስ ዘግቧል። ብዙሃኑ ኢራናውያን ግን በታወጀው ብሔራዊ የሀዘን ቀን መሰረት ለመሪያቸው ሀዘናቸውን በአደባባይ እየገለጹ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ይህንን እርምጃ አስመልክተው በሰጡት መግለጫ ጥቃቱ በአሜሪካና በእስራኤል የጋራ ትብብር የተከናወነ መሆኑንና የኢራን ሕዝብ ሀገሩን ነጻ ለማውጣት ያለውን እድል እንደሚጠቀምበት ያላቸውን ተስፋ ገልጸዋል። የኢራን ካቢኔ በሰጡት መግለጫ ይህ ድርጊት ከፍተኛ ወንጀል መሆኑንና ያለምንም ምላሽ እንደማያልፍ አስታውቋል። የሀገሪቱ አብዮታዊ ዘበኛ በበኩሉ በአሜሪካና በእስራኤል የጦር ሰፈሮች ላይ ጠንከር ያለ የአጸፋ ጥቃት እንደሚሰነዝርም አስጠንቅቋል። ይህንን ታላቅ ድብደባ ተከትሎ ኢራን የወሰደችው የአጸፋ እርምጃ ፈጣንና አስፈሪ ነበር። የኢራን አብዮታዊ ዘበኞች ኮር IRGC ባወጣው መግለጫ በታሪክ ታይቶ የማይታወቅ የከረረ ጥቃት እንደሚሰነዘር በመዛት የመጀመሪያውን ዙር የባለስቲክ ሚሳይልና የድሮን ውርጅብኝ በእስራኤልና በአሜሪካ የጦር ሰፈሮች ላይ አዘነበ። የኢራን ሚሳይሎች የሰማይ ጣራ እየሰነጠቁ ወደ ቴል አቪቭ፣ ኢየሩሳሌምና ሌሎች የእስራኤል ከተሞች ሲምዘገዘጉ የእስራኤል ነዋሪዎች ወደ ምድር ቤት መጠለያዎች በድንጋጤ ሲሮጡ ታይተዋል። የቴል አቪቭ ነዋሪዎች በሰጡት አስተያየት ሁኔታው አስፈሪ ቢሆንም በመከላከያ ሰራዊታቸው ላይ እምነት እንዳላቸውና ይህ ክስተት የመጨረሻውን ሰላም እንደሚያመጣ ተስፋ እንደሚያደርጉም ገልጸዋል። ነገር ግን የኢራን ቁጣ በእስራኤል ላይ ብቻ አልተወሰነም። በባህሬን የሚገኘው የአሜሪካ አምስተኛው የባህር ኃይል ጦር ሰፈር፣ በኳታር የሚገኘው አልኡዴድ የአየር ኃይል ጣቢያ እንዲሁም በተባበሩት አረብ ኤሚሬቶችና በኩዌት የሚገኙ ወታደራዊ ተቋማት የኢራን ኢላማዎች ሆነዋል። በተለይም በባህሬንና በኳታር የታዩ ምስሎች እጅግ አስደንጋጭ ነበሩ። እጅግ ዘመናዊና የተራራቁ ናቸው የተባሉት የአሜሪካ ፓትሪዮት የአየር መከላከያ ስርዓቶች አንዳንድ የኢራን ባሊስቲክ ሚሳይሎችን ለማክሸፍ ሲሳኩ፣ በሌላ በኩል ግን 3 ተከታታይ የፓትሪዮት ሚሳይሎች ተተኩሰው ኢላማቸውን መምታት ተስኗቸው የኢራን ሚሳይል የአሜሪካን ቤዝ ሲመታ የሚያሳዩ ምስሎች መውጣታቸው የቴክኖሎጂ የበላይነት ጥያቄ ውስጥ እንዲገባ አድርጎታል። የኳታር የሀገር ውስጥ ጉዳይ ሚኒስቴር መድረሱም ተዘግቧል። በዚህ ሰዓት ላይ ቤንዚን ባር ከፈከፈና የጉዳቱን መጠን ወደ አዲስ አደገኛ ደረጃ ባሸጋገረ ተጨማሪ መግለጫ የኢራን አብዮታዊ ዘበኞች ኮር IRGC ለካሚኒ ግድያ የአጸፋ ምላሽ ለመስጠት 6ኛ ዙር የተሰኘ መጠነ ሰፊ ጥቃትን ማካሄዱን በታላቅ ፉከራ አውጇል። ኮሩ ባሰራጨው አስደንጋጭ መረጃ በመካከለኛው ምስራቅ በተለያዩ ስፍራዎች የሚገኙ 27 የአሜሪካ የጦር ሰፈሮች በሚሳኤል መደብደባቸውንና በእስራኤል የሚገኘው የቴልኖፍ የአየር ኃይል ጣቢያ እንዲሁም በቴል አቪቭ የሚገኘው ወሳኝ የህዝብ ማዕከል የጥቃቱ ሰለባ መሆናቸውን አረጋግጧል። ይህ የኢራን እርምጃ የጦርነቱን አድማስ ከመገመት በላይ ያሰፋው ሲሆን አሜሪካና እስራኤል በቀጠናው ያላቸውን ወታደራዊ በላይነት በጠራራ ፀሐይ የተፈታተነና ግጭቱን አይን ላይን ወደሚለካ የሞት ሽረት ትግል የቀየረው ሆኖ ተገኝቷል። ከ60 በላይ ሚሳኤሎች የተተኮሱ ሲሆን በርካታ ፍርስራሾች በመኖሪያ አካባቢዎች ላይ ወድቀዋል። የአሜሪካ ወታደራዊ ጣቢያዎች በጭስና በእሳት ሲያያዙ የሚያሳዩ ቪዲዮዎች በማህበራዊ ሚዲያዎች በስፋት ተሰራጭተዋል። ይህ የኢራን እርምጃ በቀጠናው የሚገኙ የአሜሪካ አጋር ሀገራትን ስጋት ውስጥ የከተተ ሲሆን ጆርዳን የአየር ክልሏን ለመጠበቅ ስትል 2 የኢራን ሚሳኤሎችን መታ መጣሏን አስታውቃለች። የባህሬን ዓለም አቀፍ አውሮፕላን ማረፊያም በድሮን ጥቃት መመታቱንና በእቃዎች ላይ ጉዳት መድረሱም ተገልጿል። ይህ በእንዲህ እንዳለ የዓለም ፖለቲካ መድረክም በዚህ ክስተት ተናውጧል። በተባበሩት መንግስታት ድርጅት የሩሲያ ቋሚ ተወካይ ቫሲሊ ኔቬንዚያ የአሜሪካና የእስራኤልን እርምጃ በጽኑ አውግዟል። አምባሳደሩ ጥቃቱን ኃላፊነት የጎደለውና አደገኛ ሲሉ ያገለጹ ሲሆን ምዕራባውያን በኢራን ላይ የፈጸሙትን ወረራ ተጎጂውን መልሶ እንደ ወንጀለኛ የመክሰስ አካሄድ ነው ሲሉ ተችተውታል። ሩሲያ ለኢራን ህዝብና መንግስት የልብ ጓደኛ መሆኗን ብትገልጽም በተግባር ግን ወታደራዊ እርዳታ ለመስጠት ፈቃደኛ አለመሆኗ ብዙዎችን አነጋግሯል። የሩሲያው ፕሬዝዳንት ቭላድሚር ፑቲን የቃላት ድጋፍ ከመስጠትና የተለመደውን ዲፕሎማሲያዊ ውግዘት ከማሰማት በዘለለ ወደ ጦርነቱ ለመግባት ፍላጎት እንደሌላቸው አመላክተዋል።
ይህ ቀደም ሲል በሶሪያና በቬንዙዌላ እንደታየው ሩሲያ ለአጋሮቿ የምታደርገው ድጋፍ ገደብ እንዳለውና የሞስኮ ስትራቴጂካዊ ጥቅም ከሁሉም በላይ እንደሚቀድም ለተንታኞች ማሳያ ሆኗል። የአውሮፓ መሪዎች በበኩላቸው የኢራንን አጸፋዊ ጥቃት በማውገዝ የቴህራንን አገዛዝ የኒውክሌርና የባሊስቲክ ሚሳይል ፕሮግራሙን እንዲያቆም ጥሪ ማቅረባቸው የሩሲያ ዲፕሎማቶች የምዕራቡ ዓለም ግብዝነት ብለው እንዲጠሩት ምክንያት ሆኗል። በኢራን ውስጣዊ ሁኔታ ደግሞ የካሚኒ ሞት ትልቅ ክፍተትና ውጥረትን ፈጥሯል። ህገ መንግስቱ በሚያዘው መሰረት የሀገሪቱ ፕሬዝዳንት የፍትህ አካል ኃላፊና ሌሎች ከፍተኛ ባለስልጣናት የሚገኙበት ጊዜያዊ አስተዳደር ምክር ቤት በፍጥነት ተቋቁሟል። የባለስልጣናት ስብሰባዎች በሀዘን ድባብ ታውጀው የታዩ ሲሆን አንዳንዶች እንባ እየተናነቃቸው መሪውን ሲሰናበቱም ታይተዋል። በጥብቅ ቁጥጥር ስር ባሉ የቴህራን ጎዳናዎችና በተለይም በውጭ ሀገር በሚኖሩ ኢራናውያን ዘንድ የካሚኒ ሞት እንደ አዲስ የነጻነት ምዕራፍ ቢቆጠርም በደስታ ሲጨፍሩና ሲቦርቁ የሚያሳዩ ምስሎች መውጣታቸው አገዛዙ በህዝብ ዘንድ ያለውን የተሸረሸረ ቅቡልነት አመላካሽ ነበር። ፕሬዚዳንት ትራምፕ ይህንን አጋጣሚ በመጠቀም ለኢራን ህዝብ ባስተላለፉት መልእክት ለትውልዶች አንድ ጊዜ ብቻ የሚገኝ እድል ነው፣ መንግስታችሁን ተረከቡ፣ አሜሪካ ከጎናችሁ ናት በማለት ህዝባዊ አመፅን እንዲቀሰቀስ ጥሪ አቅርበዋል። ጦርነቱ ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያሳዩ ምልክቶች በግልጽ እየታዩ ነው። የአሜሪካና የእስራኤል ባለስልጣናት እንደሚሉት ኢራን የኒውክሌር አቅሟን መልሳ ለመገንባትና ከመሬት በታች በሚገኙ ምሽጎች ውስጥ ለመደበቅ እያደረገች ያለችው ጥረት ለማክሸፍ ይህ ጥቃት የግድ አስፈላጊም ነበር። የኢራን የውጭ ጉዳይ ሚኒስትር ግን ሀገራቸው ለውይይት ክፍት እንደነበረችና ውጥረትን ለማርገብ ፍላጎት እንደነበራት በመግለጽ የአሜሪካና የእስራኤል ጥቃት ግን ሁሉንም የዲፕሎማሲ በሮች እንደዘጋም ተናግረዋል። አሁን ያለው ጥያቄ ይህ ግጭት የተወሰነ የአጸፋ እርምጃዎች ልውውጥ ሆኖ ይቆማል ወይስ መላው መካከለኛው ምስራቅን ወደማያልቅ የጦርነት አዘቅት ይከቷል የሚለው ነው። የኢራን አቅም በተወሰኑ ደረጃ የተረከመ ቢመስልም የያዘችው የሚሳኤልና የድሮን ክምችት እንዲሁም በሊባኖስ በየመንና በኢራቅ የሚገኙ ታጣቂ አጋሮቿን የማሰማራት ብቃት ጦርነቱን ረጅምና ውስብስብ ሊያደርገው እንደሚችል ይገመታል። ከቴህራን ፍርስራሽና ከዲፕሎማሲያዊ ውዝግብ በስተጀርባ እስካሁን በግልጽ ያልተነበበውና የዓለምን የኢኮኖሚ ደም ስር ሊዘጋ የሚችለው አስፈሪ እውነት በሆርሙዝ ወሽመጥ የነዳጅ መስመር ላይ የተደቀነውን የህልውና ስጋትና ይህንን ተከትሎ ሊከሰት የሚችለውን የዓለም ገበያ የዋጋ ንረት ነው። ከዚህም ባሻገር የአያቶላ ካሚኒ ድንገተኛ መለየት በሊባኖስ በየመንና በሶሪያ ለሚገኙ ለዓመታት አንድ ማዕከላዊ ርዕዮተ ዓለም አባት ሲዘውሩ የነበሩት የተኪ ጦር አውታሮች ከመካከለኛው የቴህራን እዝ ቁጥጥር ውጪ በመውጣት የራሳቸውን የሞት አጀንዳ በዘፈቀደ በስሜት ሊተገብሩ የሚችሉበትን የፓንዶራ ሳጥን ወለል አድርጎ የከፈተ ሲሆን ይህም ጦርነቱን ከመደበኛ ውጊያ ወደማይተነበይ መቋጫ ወደሌለው የሽምቅ እልቂት የመቀየር አቅም አለው። ከወታደራዊ ፍልሚያ ባሻገር በቴህራን የፖለቲካ ኮሪደሮች ውስጥ የሚናፈሰው ቀዝቃዛ ጥርጣሬ ነፋስ ጠላት እኛው ጉያ ውስጥ ተደብቋል የሚለውን አስፈሪ እውነት ያዘለ ሲሆን ይህ የተደራጀ የውስጥ ስለላ መረብ የፈጠረው ማንም አይታመንም የሚል ስለ ንቦናዊ ቀውስ የተረፉትን የገዢ መደብ ሊቃን ወደ እርስ በርስ መጠፋፋትና የውስጥ ማጽዳት ዘመቻ ሊገፋቸው እንደሚችል ይገመታል። ከሁሉም በላይ ግን አገዛዙ ከዚህ በላይ ህልውናውን ለማስጠበቅ ያለው ብቸኛ አማራጭ ዓለም ለዓመታት ሲፈራው የነበረውንና የመጨረሻው የጥፋት ቁልፍ የሆነውን የኒውክሌር ጦር መሳሪያ ባለቤትነትን በአቋራጭ ለማሳካት የሚደረገው ሩጫ ወደ ሞሽረት ፍጥነት መቀየር ብቻ እንደሆነ የሚያመላክቱ ድምጾች ከምድር በታች ካሉ የፎርዶና ናታንስ የምሽግ ላቦራቶሪዎች በሹክሹክታ እየተሰሙ ነው። ይህ ክስተት የኃይል ሚዛንን የሚቀይር የዲፕሎማሲን ውድቀት የሚያሳይና የሰው ልጆችን ዕጣ ፋንታ በሁለት ባላንጣ ኃይሎች እጅ የጣለ ታሪካዊ ክስተት ሆኖ ተመዝግቧል። የቴህራን ሰማይ በሚሳኤል ብርሃኖች ሲደምቅ፣ የእስራኤል ከተሞች በሳይረን ሲናወጡና የዓለም ሀያላን በቃላት ጦርነት ሲወጋገሩ፣ የመካከለኛው ምስራቅ ህዝቦች ግን በስጋትና በተስፋ መሃል ሆነው የነገን ቀን ይጠባበቃሉ። የካሚኒ ሞት የአንድ ዘመን ማብቂያና የሌላ አዲስ ግን ደግሞ እጅግ አደገኛ ምዕራፍ መጀመሪያ መሆኑ የፖለቲካ ተንታኞች ይስማሙበታል። ከፍርስራሹ ስር የሚወጣው ጢስ ገና ያልጠራ ሲሆን የአጸፋው እሳትም ገና መለብለብ ጀምሯል። ይህ የአንበሳው ጩኸት የተሰኘው ዘመቻ በእርግጥም የመካከለኛው ምስራቅን የፖለቲካ ካርታና የኃይል አስተላለፍ ለዘላለም የለወጠ ክስተት ሆኖ በታሪክ መዝገብ ላይ ሰፍሯል። በደም የታተመው የሽርካ ሰማዕትነት፣ የንጹሃን እልቂትና የቤተ መቅደስ እንባ ምስራቅ አርሲን በድጋሚ ማዝለቅለቁ ተሰማ።
በኦሮሚያ ክልል ምስራቅ አርሲ ዞን የሸርካ ወረዳ ሰማይ በሐዘን ደመና ተሸፍኗል። የካቲት ወር ለአካባቢው ኦርቶዶክሳውያን ምዕመናን የመከራ የሰቃቃንና የሰማዕትነት ጊዜ ሆኖ በታሪክ መዝገብ ላይ በደም ተጽፏል። በጃዊ ዋጩ ቀበሌ የተከሰተው የንጹሃን እልቂት የሰው ልጅ ክብር ምን ያህል እንደረከሰና የህሊና ደወል በታጠቁ ኃይሎች ዘንድ ምን ያህል እንደተነፈገ የሚያሳይ አሳዛኝ ክስተት ሆኗል። ከትናንት ወዲያ በድንገት የተከፈተው የጥፋት በትር 21 ንጹሃንን በግፍ ቀጥፎ ሲያበቃ ትናንት ምሽት በድጋሜ በማገርሸት ተጨማሪ 7 ነፍሳትን በጭካኔ ነጥቋል። የሽርካ ምድር የንጹሃንን ደም ተጠምታ አልረካችም። የመጀመሪያው ዙር ጥቃት 21 ኦርቶዶክሳውያንን ለሞት 8ቱን ለሆስፒታል አልጋ ሌሎቹን ደግሞ ለእገታና ለስውር አዳርጎ በነበረበት ቅስፈት የሟቾቹ ቤተሰብ እንባ ሳይደርቅ ሌላ አስደንጋጭ ዜና ተሰማ። የሽርካ ወረዳ ቤተ ክህነትና የአርሲ ዞን ሀገረ ስብከት እንዳረጋገጡት የጥፋት ኃይሉ አይኑን ወደ ጃዊ አቦ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በማዞር በቅጥር ግቢ ውስጥ የተጠለሉትና የፈጣሪን ቤት እንደ ምሽግ የቆጠሩትን ተጋፊዎች አላስቀረም። በእግዚአብሔር ቤት ተጠግተው ይኖሩ የነበሩ አቅመ ደካሞች አቃቢትና ነዲያን በቤተ መቅደሱ ግቢ ውስጥ በግፍ ተገድለዋል። የሰባቱ አስክሬን በቤተ ክርስቲያኑ ግቢ መገኘቱ ገዳዮቹ ለሃይማኖት ቦታም ሆነ ለሰብአዊነት ቅንጣት ያህል ክብር እንደሌላቸው ማረጋገጫ ሆኗል። የጥፋት እሳቱ የሰው ሕይወት በመቅጠፍ ብቻ አልቆመም። የክርስቲያኖች መመኪያ በሆነችው ቤተ ክርስቲያን ላይም ከፍተኛ ውድመት አድርሷል። የቤተ ክርስቲያኑ ደጅ ሰላም ሙሉ በሙሉ በእሳት ሲጋይ አብሮት የነበረው አዳራሽና ንብረትም ወደ አመድነት ተቀይሯል። የሰበካ ጉባኤ ጽሕፈት ቤት ውስጥ ተከማችቶ የነበረውና ለምዕመናን ጉሮሮ ማርጠቢያነት የተዘጋጀው የስንዴ እህል ሳይቀር በእሳት ተበልቷል። አካባቢው በሰዓታት ውስጥ ወደ ፍርስራሽነት ተቀይሮ በርካታ የመኖሪያ ቤቶችም የዚሁ የጥፋት ሰለባ ሆኗል። ነዋሪው ሌሊቱን የሚያድርበት አጥቶ የሚጠጋበትን የቤተ ክርስቲያን ጥላ ተነጥቆ በከፍተኛ ስጋት ውስጥ እንዲወርቅ ተደርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የመጀመሪያው ዙር የ21 ምዕመናን ግድያ አስመልክተው የገለጹት ጥልቅ ሐዘን ሳያበቃ ቁጥሩ በ2 ቀናት ውስጥ ወደ 28 ማደጉ የችግሩን አሳሳቢነት ያጎለዋል። የአርሲ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ ለጠቅላይ ቤተ ክህነቱ በጻፉት ደብዳቤ የገለጹት የልብ ስብራት አሁን ላይ በእጥፍ አድጎ የቤተ ክርስቲያኒቱን ልጆች እረፍት ነስቷል። ምንም እንኳን ከአርሲ ዞን የተላከ የተወሰነ የጸጥታ ኃይል ወደ ስፍራ በመድረስ የሟቾቹን ቀብር እንዲያስፈጽም ቢያደርግም የአካባቢው ደህንነት ግን አሁንም በጥርጣሬና በስጋት የተሞላ ነው። ስጋቱ አሁንም እንዳለ ነው። ኃይሉ ይቆይ ወይስ ይሂድ አይታወቅም ሲሉ የቤተ ካህናት አካላት የገለጹት ስጋት የሽርካ ምዕመናን ወደ ምን ያህል አጣብቂኝ ውስጥ እንዳሉም ያሳያል። በ2 ቀናቶች ውስጥ 28 ሰዎችን በገፍ ያጣችው ሽርካ ዛሬም ፍትህና ዘላቂ ሰላምን በናፍቆት እየጠበቀች ትገኛለች። የቤቶች መቃጠል፣ የንብረት መውደምና የቤተ መቅደስ መደፈር ከሰው ሕይወት መጥፋት ጋር ተዳምሮ በአርሲ ምድር ጥቁር ጠባሳም ጥሏል። ከባዱ ጥቃት ከመፈጸሙ አስቀድሞ ለሳምንታት ኢራንና አሜሪካ ድርድር ሲያደርጉ ቆይተዋል። ኢራን የኒውክሌር ኃይል ባለቤት ልትሆን ተቃርባለች የሚለው ስጋት መቋጫ ሳያገኝ ድርድሩን ፍሬ ሳያፈራ ወደ ጥቃት አመርቷል። እስራኤልና አሜሪካ በአንድ ጎራ፣ ኢራን በሌላኛው በኩል ሆነው የከፈቱት ጦርነት አሁን ላይ እጅግ የተፋፋመና የጉዳቱን መጠን ከፍ ያለ ሆኗል። ከጥቃቱ በኋላ ዘርፈ ብዙ ክስተቶች ተፈጥረዋል። በእርግጥ የጦርነት እንደሚጀመር ብዙ ምልክቶች ታይተዋል። በኢራን ላይ ጥቃት ለመፈጸም ስትዝት የቆየችው አሜሪካ ወሳኝ የአየር ኃይል አውሮፕላኖችን እና የባህር ኃይል መርከቦችን ለሳምንታት ወደ ባህረ ሰላጤው አካባቢ ስታስጠጋ ቆይታለች። በእስራኤል በኩልም በተለይ ኢላማዎችን በመለየትና አስተማማኝ መረጃ በማሰባሰብ በርካታ ስራዎች ሲሰራ ቆይቷል። ኢራንም እንዲሁ ከነካችሁኝ አይታችሁት በማታውቁት አይነት ጥቃት አጸፋውን እመልሳለሁ የሚል ተከታታይ ዛቻ ስትዘነዝር ለሚመጣውም እየተዘጋጀች ለመሆኑ ማሳያ ነበር። አሁን ጦርነቱ የማይነካ የሚመስለውን ነክቷል። አይደለም ይገደላሉ ብሎ ለማሰብ ይቅርና ጫፋቸውን ለመንካትም የሚቻል የማይመስለው ሆኗል። ኢራንን ታፍራ እንድትቆይ ያስቻሏት ብቻቸውን ለኢራን ክብር የቆሙት የበላይ ጠባቂዋ ጠቅላይ መሪዋ አያቶላ ሰይድ አሊ ሁሴን ሐምኒ ስራቸውንም ኑሯቸውንም በሚመሩት ግቢያቸው ሳሉ በሚሳኤል ጥቃት ተገለዋል። ከእርሳቸው ጋር ሴት ልጃቸው፣ የልጃቸው ባልና የልጅ ልጃቸውም አብረው ተገለዋል። አያቶላ አሊ ሐምኒ በአሜሪካና እስራኤል ጥምር ጥቃት ቅዳሜ ጠዋት መገደላቸው ተረጋግጧል። ብዙዎችም ሀዘናቸውን ገልጸዋል። ቀላል የማይባል በተለይም በስደት በተለያዩ የምዕራብ ሀገራት የሚኖሩ
ኢራናውያን ደግሞ ደስታቸውን ሲገልጹ የሚያሳዩ መረጃዎችን CNN እና ፎክስ ኒውስ የመሳሰሉ የዜና አውታሮች ለዓለም አጋርተዋል። ኢራንም ጠቅላይ መሪዋ መገደላቸውን በማረጋገጥ ለ40 ቀናት ሀዘን እንደምትቀመጥ ማወጃለች። የ86 ዓመቱ የኢራን መንፈሳዊ መሪ አያቶላ በ1989 ነበር መሪነታቸውን ከቀድሞ አያቶላ ሩሆላ ሆሚኒ የተረከቡት። የኢራን መከላከያ ገንብተዋል። የጥንታዊ ስልጣኔ ሀገር ኢራንንም ከምዕራባውያን በተጻረረ መልኩ መርተዋል። ባለፈው ወር በኢራን ከተነሳው የኢራናውያን ህዝባዊ አመጽ ውጪ የከፋ ጊዜ አሳልፈው የማያውቁት አያቶላ አሊ ኻሜኒ ሞት ለእስራኤልና ለአሜሪካ ተመኝተው ከነካችሁን አይታችሁት የማታውቁትን ክንዳችንን ትቀምሳላችሁ ሲሉ የዛቻ መልእክት ካስተላለፉ ሳምንት አልሆናቸውም። በእርግጥ አያቶላን የነጠቀው ጦርነት ከዚህ ቀደም እስራኤል በኢራን ላይ እንደከፈተችው የ12 ቀናት ጦርነት አይነት አይደለም። ከዛም የከፋ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስርዓት ለውጥ የሚያመጣና ኢራንን የሚቀይር ጥቃት እንደሚሆንም አስታውቀዋል። የሆነ ያለውም ያ ይመስላል። በእርግጥ ኢራን የአያቶላን ግድያ እንደምትበቀልም አስታውቃለች። ከኢራኑ ጠቅላይ መሪ ባለፈ ኢራን 40 የሚጠጉ ወታደራዊ አዛዦችና መንግስታዊ ባለስልጣናትን በጥቃቱ መነጠቋንም እየተነገረ ነው። በእስራኤልና አሜሪካ ጥምረት የተከፈተባትን የሚሳኤል ጥቃት ውርጅብኝን ተከትሎ ጠንከር ያለ አጸፋዊ እርምጃ እየወሰደች ነው የምትገኘው። በዙሪያ ባሉ የአሜሪካ የጦር መንደሮች ላይም ከፍተኛ ጥቃት ሰንዝራለች። የተባበሩት አረብ ኤሚሬት፣ ኳታር፣ ባህሬን፣ ኩዌት እና በዙሪያ ባሉ ከ20 በላይ የአሜሪካ የጦር መንደሮችን ከኢራን ጥቃት ተሰንዝሮባቸዋል። ባህሬን ላይ የተሰነዘረው የከፋ መሆኑንም የዓለም መገናኛ ብዙሃን እየዘገቡ ነው። ዱባይ ላይ ነዋሪዎች በሚበዙበት ቀጠና ሳይቀር ጥቃት ተሰንዝሯል። የተባበሩት መንግስታት ድርጅት በኒውዮርክ ባደረገው ጠቅላላ ስብሰባ ዋና ጸሐፊ አንቶኒዮ ጉተሬዝ የዓለም አቀፍ ሰላምና መረጋጋት ተናግቷል ሲሉም ተደምጠዋል። በዓለም አቀፍ ሰላምና ደህንነት ላይ ከባድ ስጋት እያየን ነው። ወታደራዊ እርምጃ ማንንም አካል ሊቆጣጠረው የማይችለውን ተለዋዋጭ በሆነው ቀጠና ውስጥ የመቀጣጠል አደጋን ያመጣል። ግልጽ ላድርገው፣ እንዲህ አይነት ዓለም አቀፍ አለመግባባቶችን በሰላማዊ መንገድ ለመፍታት የሚያስችል አማራጭ የለም። አያቶላ አሊ ኻሜኒ ሞት የእግር እሳት የሆነባት ኢራን የሰላ ጥቃት መሰንዘሯ እንደምትቀጥልም አስታውቃለች። በዛሬው ዕለትም የአያቶላ አሊ ኻሜኒን ግድያ ተከትሎ ኢራንና እስራኤል እንደ አዲስ ጥቃት መፈጸምን ቀጥለዋል። በእስራኤል ጥቃትም በቴሄራን ከፍተኛ ፍንዳታዎች መሰማታቸውን የኢራን መገናኛ ብዙሃን እየዘገቡ ነው። ኢራንም በእስራኤልና በመካከለኛው ምስራቅ አገራት ያነጣጠሩ አጸፋዊ ጥቃቶችን እየወሰደች ነው። ወታደራዊ ኃይሉን ሲመሩ የነበሩት ጀነራል መሐመድ ፓክፑር እስራኤልና አሜሪካ ኢራን ላይ በፈጸሙት ጥቃት መገደላቸውን ተከትሎ አህመድ ቫሂድ የኢራን እስላማዊ አብዮታዊ ዘብ አዲስ ዋና አዛዥ ሆነው ተሹመዋል። አብዮታዊ ዘቡ ኢራን ውስጥ ወታደራዊ፣ ፖለቲካዊና ኢኮኖሚ ኃይሎችን የሚያንቀሳቀስ ዋናው ኃይል ነው። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ እንዳስታወቁትም ከአያቶላ አሊ ኻሜኒ ግድያ ተከትሎ ጊዜያዊ ሽግግር ካውንስል መቋቋሙንና ጊዜያዊ ጠቅላይ መሪውም አያቶላ አሊ ሬዛ አራፊ ሆነው ተሾመዋል። የኢራን መንግስትም እየተጠናከረ የመጣውን ጥቃት የዜጎችን ሕይወት እንዳይቀጥፍ የመዲናዋ ነዋሪዎች ከተማዋን ለቀው እንዲወጡም ጥሪ አቅርበዋል። የጦርነት በቀጠናው ብቻም ሳይሆን በዓለም ዙሪያ የከፋ ቀውስ እንዳያስከትል ተሰግቷል። የመካከለኛው ምስራቅ የአየር ክልል በመዘጋቱም በረራዎች ተሰርዘዋል። ኢራን የዓለም ንግድ 30 በመቶ የሚተላለፍበትን የሆርሙዙ ሰርጥ እንደምትዘጋም አስታውቃለች። ይህ ከሆነ ነዳጅ ጫኑም ሆነ ለተለያዩ ንግድ የተሰማሩ መርከቦች በዚህ ሰርጥ የሚተላለፉ እንደመሆናቸውም ጫናው ከፍተኛ ይሆናል። ከዛም ባለፈ ኢራን ላይ የተከፈተውን ጥቃት ሁሌም የሚቃወሙትና ኢራን ታስታጥቃቸዋለች ተብሎ የሚታሙት የሁቲ አማጽያን በቀይ ባህር በኩል ማንኛውንም መርከብ እንዳያልፍ ከየመን ሆነው አስጠንቅቀዋል። ይህ ለዓለም የንግድ ስርዓትም ምን ማለት እንደሆነ ይታወቃል። ሁሉም ሀገራት በተጠንቀቅ ቆመዋል። የሚሆነውንም እየጠበቁ ይመስላል። ዓለም ሶስተኛውን የዓለም ጦርነት ለማዋለድ በሂደት ላይ እንዳለችም አይነት ሆኗል።